እኛ በነ ኢራን ጦርነት ቢዚ ሆነን ባለበት ሰዓት ዛሬ ንጋቱን አካባቢ ከኢራን በተኮሱ ሚሳኤሎች የእስራኤል ከተማ ቴልአቪቭ እንደምትመለከቷት እየተደበደበች ነው። በጣም የሚያስገርም ነው። ከሰሞነኛው የኢራንና አሜሪካ ጦርነት ጋር በተገናኘ ከ40 ዓመት በኋላ ኢንተርኔት ላይ በሰፊው ተመልካች እያገኙ ያሉ ቪዲዮዎች ናቸው። በዚህ ደረጃ ኢራን ለምንድን ነው አስቸጋሪ የሆነችው? ለምሳሌ እግረኛ ወታደራቸውን ወደ ኢራን ውስጥ አስገብተው ኢራንን ለምን አያወሯትም? ኢራንን በቁጥጥራቸው ስር ለምን አያደርጓትም? ዓለም ላይ ሀያል ሆናለች ኢራን ማለት ነው። ኔቶን እስከ መበታተን ድረስ እየደረሰች ነው ያለችው። ምን አዲስ ነገር አለ ከኢራንና ከእስራኤል ጦርነት ጋር? ሙሉ መረጃውን ተከታትለን መጣ። በዚህ ደረጃ ኢራን ለምንድን ነው አስቸጋሪ የሆነችው? ለምሳሌ እግረኛ ወታደራቸውን ወደ ኢራን ውስጥ አስገብተው ኢራንን ለምን አያወሯትም? ኢራንን በቁጥጥራቸው ስር ለምን አያደርጓትም? እዚህ ምስሉ ላይ እንደምትመለከቱ ይሄ በኢራን ዙሪያ በጣም በርካታ ሀገራት አሉ። የሀገሩን መኖር ጉዳይ ሳይሆን ግን ዋነኛው ነጥብ ምንድነው? የኢራን የመሬት አቀማመጥ ነው እንዳልኳችሁ። ለምሳሌ በዚህ በአፍጋኒስታን በኩል እዚህ ጋር ባለው በአፍጋኒስታን በኩል ወይም በፓኪስታን ባሉት አካባቢዎች ላይ እንግባና የእግረኛ ጥቃት እንሰንዝር እስከ ተርከሚስታን ድረስ ባለው ኤሪያ ላይ ማለት ነው። ይሄኛውን አካባቢ ከዚህ እስከዚህ ድረስ ባለው ኤሪያ ላይ በሶስቱ ሀገራት በኩል ገብተን ጥቃት እንሰንዝር እግረኛ ወታደሮችን እናስገባ ቢሉ ዳሽቴ ኤካቢር እና ዳሽቴ ኤሉት የሚባሉ ሁለት በረሃዎች አሉ። አንደኛው በዚህ በኩል እንግባ ቢባል በእነ አፍጋኒስታን በኩል አቋርጦ መግባትን አዳጋች የሚያደርገው የበረሃዎቹ መኖር ነው። ልክ አፍጋኒስታንን አልፋችሁ ተርከሚስታንን አልፋችሁ ደግሞ ስትሻገሩ የማን ባህር ነው የሚታየው? እዚህ ጋር የካስፒያን ባህር ማለት ነው። በካስፒያን ባህር ላይ በኩል መጥተው ማለፍ አይችሉም ማለት ነው። በኢራን ከበረሃዎቹ ቀጥሎ እዚህኛው ጋር ደግሞ የካስፒያን ባህር አለ። የካስፒያን ባህር ሌላ ለኢራን መከላከያ ሆኗታል ማለት ነው። ከዛ ውጭ ያለው በዚህ በኢራቅ ኩርዶቹ በሚኖሩበት አካባቢ ከኢራቅ ጋር በሚዋሰኑበት አካባቢ ላይ ሌላ በጣም እጅግ አስቸጋሪ የሆነ የመሬት አቀማመጥ አለ። ተራራማ የሆነ የመሬት አቀማመጥ ዛግሮቭ ማውንቴን እየተባሉ የሚጠሩ የዛግሮቭ ተራሮች እየተባሉ የሚጠሩ አካባቢ ናቸው እና በጣም አስቸጋሪ የሆነ ወትሮም በ1980ዎቹ ከኢራቅና በኢራን መካከል በነበረው ጦርነት ወቅት ላይ ኢራንን በጣም ዋጋ አስከፍሎ የነበረው አንዱ ጉዳይ በዚህ በኩል ያሉት ተራራዎች ናቸው ማለት ነው። የዛግሮቭ ተራራዎች ይባላሉ። ከዛ ቀጣይ ያለው አማራጭ ምንድነው ካላችሁ እዚህ ጋር የምንመለከታት ኩዌት ነች ያለችው። ዙም ላድርገውና ተመልከቱት። በጣም በቃ የማይመች ለመግባት የማይመች ነው። እሱም እጅግ በጣም ጠባብ ኤሪያ ነው። በኩዌት በኩል መግባት አዳጋች ይሆናል። ከኩዌት ወረድ ስትሉ እዚህ ጋር ባሉት አካባቢዎች ላይ ይሄ የአረቢያን ገልፍ እየተባለ የሚጠራው ባህር ነው። እዚህ ጋር ያለው ማለት ነው የአረቢያን ገልፍ ባህር ነው። በላይ በኩል የካስፒያን ባህር፣ በታች በኩል ደግሞ የአረቢያን ባህር አለ። ሆርሙዝ ሰርጥ እዚህ ጋር ነው ያለው። ስለዚህ የመሬት አቀማመጧ ራሱ ነው አሁን ኢራንን ለመውረር እጅግ በጣም በመሬት ላይ ለመውረር አዳጋች የሚያደርገው ዋናው መሰረታዊ ጉዳይ በመሬት አቀማመጧ ምክንያት መሆኑ የሚነገረው ለዚህ ነው። ጠቃሚ ሆኖ ካገኛችሁት የመረጃ ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። መረጃውን ሼር አድርጉት፣ ኮፒ ሊንክ አድርጉት። ዩናይትድ አረብ ኤምሬት የሆርሙዝ ሰርጥን ለማስከፈት እነ ዶናልድ ትራምፕን በመቀላቀል ወደ ኢራን ወታደሮቿን ልታስጠጋ መሆኑን የሚያመላክቱ አይነት መረጃዎች ወጥተዋል። እርግጥ ይህንን መረጃ ይዞ የወጣው ዋል ስትሪት ጆርናል የተባለው በአሜሪካ መቀመጫን ያደረገ የዜና ምንጭ ነው። አንድ ከፍተኛ የዩናይትድ አረብ ኤምሬት ባለስልጣን ነግረውኛል ብሎ መረጃውን ይፋ ያደረገ ዋል ስትሪት ጆርናል በጉዳዩ ላይ እስካሁን ድረስ ከዩናይትድ አረብ ኤምሬት በኩል ይፋ የሆነ ማረጋገጫ የተሰጠበት መግለጫ እንዳልሆነ ልብ ይለዋል ማለት ነው። ከዚህ ቀደምም ዩናይትድ አረብ ኤምሬት ወደ ኢራን ወታደሮቿን ልታስጠጋ ነው በሚል የወጡ ዘገባዎች ነበሩ። ታይምስ ኦፍ ኢዝራኤል መሰል አይነት መረጃዎችን ይዘው ወጥተው ቆየት ብሎ ዩናይትድ አረብ ኤምሬት በጉዳዩ ላይ ማስተባበያ ሰጥታ ወታደሮችን አላስጠጋም ብላ እንደነበር አይዘነጋም። አሁን ላይ ግን በዋል ስትሪት ጆርናል በኩል ትላንትና ማታ ማክሰኞ ማታ ነው ዜና የወጣው። እስከዚህ ሰዓት ድረስ በዩናይትድ አረብ ኤምሬት በኩል በይፋ ዘገባውን በተመለከተ የተሰጠ ምላሽ የለም። ወታደሮችን እልካለሁም ወታደሮችን አልክም በሚለው ጉዳይ ላይ ያለችው ነገር የለም። በዝምታ ማለፍን መርጣለች። ሁለት አዳዲስ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ኢራን በዛሬው ዕለት ወደ እስራኤል ባስወነጨፈችው ሚሳኤል ላይ እላዩ ላይ የጻፈችው አንድ መልእክት ነበረ። እሱም ምንድነው? እስራኤል ንግግር አይገባትም፣ እስራኤል የሚገባት የኃይል ቋንቋ ብቻ ነው ይል ነበረ። እሱ ነው እላዩ ላይ ጽፈው ያስወነጨፉት። በሁለተኛው ዜናዬ በዛሬ ምሽት ማለት ነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ንግግር ያደርጋል። በዛም ምክንያት በርካታ ትላልቅ ሚዲያዎች መደበኛ ፕሮግራማቸውን ያቋርጣሉ። የፕሬዝዳንቱ ዶናልድ ትራምፕ ንግግር ለማስተላለፍ ሲባል የሚረባ ነገር ያወራል ብለው ነው ፕሮግራማቸውን እያቋረጡ የሚገኙት። ምን እንደሚሆንና ምን ሊሆን እንደሚችል አላሁ አለም። ብቻ ማታ እናየዋለን አብረን ማለት ነው። አዳዲስ መረጃ ሲመጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት።
እኛ በነ ኢራን ጦርነት ቢዚ ሆነን ባለበት ሰዓት እንግዲህ እዚህ ቦርደራችን ጀርባ ጦርነቶች ሲካሄዱ ነበረ። ኩርሙክ የምትባለውን ከተማ እያችኋታል። እዚህ ጋር አሁን ይሄ ነጩ ቦርደር እንዳለ የኢትዮጵያና የሱዳን ቦርደር ነው። ይሄ በነጭ የተሰመረው እዚህ ጋር ኩርሙክ የምትባለው ከተማን የታሲስ መንግስት በቁጥጥር ስር አውሏል ከቀናት በፊት። ታሲስ ማለት ኩርሙክ ባይ ዘ ወይ የኢትዮጵያ ኩርሙክና የሱዳን ኩርሙክ የሚባል አለ። ስለ ሱዳኑ ኩርሙክ ነው ማውራው። ታሲስ ማለት እንግዲህ ኦፊሻሊ የሚታወቀው የቡርሃን የሚመራው የሱዳን መንግስት የሚባል አለ አይደለ? የግብጽ ቡችን ላይ ሆነው የሱ መንግስት ተቃራኒ የሆነ ታሲስ የሚባል ፓራሌል የሆነ መንግስት ተመስርቷል። እዛ መንግስት ውስጥ እንግዲህ አርኤስኤፍ አለ በመሐመድ ሐምዳን ሄሜቲና በአብዱልአዚዝ አልሂሉ እዚህ ጋር ሁለቱ የምታያቸው ሰዎች በእነሱ የሚመራው የመሐመድ ሐምዳን ሄሜቲ አርኤስኤፍ የሚባለውን ቡድን ይመራል። አብዱልአዚዝ አልሂሉ ደግሞ SPLMN.N.ኖርዝ ማለት ነው። ሱዳንስ ፒፕል ሊበሬሽን ሙቭመንት የኖርዝ ሱዳኑ የሳውት ሱዳን ስላለ .N ነው የኖርዝ ሱዳን ነው የምታመለክተው። እነዚህ ሁለቱ ቡድኖች እንግዲህ ያሉበት ታሲስ የሚባል ፓራሌል መንግስት አለና ያ የዛ መንግስት ጦር እንግዲህ ኩርሙክ ከተማን ተቆጣጥሮ ነበረ። ናው ኩርሙክ ከተማን ከተቆጣጠረ በኋላ እንግዲህ ሙቭ እያደረገ ያለው ወደ አደማዜን ነው። ላይ አደማዜን የምትለውን ከተማ እያችኋት አሁን አደማዜን በጣም ስትራቴጂክ የሆነች ከተማ ነች። የብሉ ናይል ከተማ ነች። በጣም ስትራቴጂክ ነች። አባይ እዛ ሄዶ ግድብ ይሰራል እና በጣም ወሳኝ ቦታ ነውና ያንን ለመቆጣጠር እንቅስቃሴዎች እየተካሄዱ ነው ያሉት። ናው ኩርሙክን ከተቆጣጠረ በኋላ የታሲስ ጦር ኩርሙክን ከተቆጣጠረ በኋላ ወደ ሳሊ ተንቀሳቅሶ ነበረ፣ ወደ አደማዜን መንገድ ላይ ማለት ነው። ናው ሳሊ ላይ ግን ሲደርስ የግብጽ ባታሊዮን የግብጽ ወታደሮች ያሉበት የግብጽ ወታደሮች ብቻ ከነ ኦፊሰሮቻቸው ያሉበት ባታሊዮን ኦር ክፍለ ባታሊዮን አማርኛው ምንድነው ብርጌድ ኦር ሰምቲንግ ብቻ ያ ትንሽ ቁጥር ያለው ሰራዊት ማለት ነው ተገኝቶ ነበር እዚህ ሳሊ ላይ ተገኝቷል። እንግዲህ ከነትጥቁ ከነስንቁ ምን ሊሰራ መጣ ነው። አሁን እዚህ ግድባችን ባይ ዘ ወይ እዚህ ጋር የምታዩት የኛ ግድብ ነው። ይሄ ውሃ የግድቡ ከኋላ የተኛበት ነው። እዚህ ጋር ያለችው ቦታ ግድቧ ነች። ይሄ ቦርደራችን ነች። ናው የግብጽ ሰራዊት እዚህ ጋር ሳሊ ላይ ምን ሊሰራል አብዱልፈታህ አልቡርሃን ለምንድነው እዚህ አምጥቶ ያሰፈረው የሚለውን እናንተ ትጠይቃላችሁ ማለት ነው። ለማንኛውም ግን ይህ የታሲስ ሰራዊት ከኩርሙክ ተንቀሳቅሶ እንግዲህ ወደ ሳሊ ከመጣ በኋላ ይህንን የግብጽ ባታሊዮን ከቦ ይዟል። እንግዲህ ከቦ አልያዝም በቁጥጥር ስር አላለም፣ ግን ከቦ እንግዲህ ኢሚዲየትሊ መሳሪያቸው እንዲያስረክቡና እጅ እንዲሰጡ እየጠየቀ ነው። የግብጽ እዛ ያለው የግብጽ ሰራዊት ኦፊሰሮች አመራሮች ግን ከዚህ ከታሲስ ሰራዊት ጋር እንግዲህ ለመደራደር እየሞከሩ ነው እየተባለ ያለው። የተደራደሩ ያሉት ምንድነው ሴፍ ፓሴጅ እንዲሰጣቸው ወደ አደማዜን እንዲንቀሳቀሱ መንገድ እንዲከፍትላቸው ማንንም ሳይዋጉ ወደ አደማዜን እንዲሄዱ ፍቃድ እየጠየቁ ነው ያሉት። ነገር ግን የታሲስ ፎርስ ግን ፍቃድ አልሰጥም ብሎ እንግዲህ እንደከበባቸው ነው ያለው። መሳሪያችሁን አስቀምጣችሁ እጅ ኢሚዲየትሊ ስጡ እየተባሉ ነው ያሉት። ያው እጅ የማይሰጡ ከሆነ ሊደመሰሱ ይችላሉ ማለት ነው። ናው ምን ሊሰሩ መጡ? አብዱልፈታህ አልቡርሃን ምን ሊሰራ ግድባችን ስር የግብጽ ሰራዊትን ያሰፍራል የሚለውን እናንተ ትጠይቃላችሁ ማለት ነው። እንደምን ዋላችሁ ተማሪዎች። ዛሬ የምንማረው የጦር ስትራቴጂ ነው። የማንን ነው የምንማረው? የዘመናችንን ምርጡ የጦር ስትራቴጂስት የጋሽ ትራምፕን የጦር ስትራቴጂ ነው የምንማረው። ይሄ ስትራቴጂ ባይ ዘ ወይ ዩኒቨርሲቲ ውስጥ በብዙ ክፍያ ሊሰጥ የሚገባው ነው። እኔ እዚህ ጋር በቀላሉ በቲክቶክ ቪዲዮ ያመጣላችሁ፣ ብቻ ተከታተሉ ብዙ ነገር ስለምትማሩበት። መጀመሪያ ምን ታደርጋለህ መሰለኝ? ለጦርነት ከማወጅ በፊት መጀመሪያ ምን ታደርጋለህ? ፖለቲካል ኮሪየርህን በምን ትገነባለህ? ከአንተ በፊት የነበሩ ፕሬዚዳንቶች የሰው ሀገር ላይ ገብተው እንዴት ይወራሉ ብለህ የእነሱን ስም ስታጠፋ ትቆያለህ መጀመሪያ ማለት ነው። ስለዚህ ጆርጅ ቡሽ እንዴት ኢራቅ ውስጥ ይገባል ምናምን ብለህ ፖለቲካል ኮሪየርህን በዛ ትገነባና እሱን ስትቃወም አሜሪካ የሰው ሀገር ልትወር አይገባም፣ ከሰው ሀገር ጋር ጦርነት ልትጀምር አይገባም በሚል ስትሰክስ ትከርምና ወደ ፖለቲካ ትመጣለህ። ከዛ ትመጣና ደግሞ የዋሁን የአሜሪካን ህዝብ ምን ብለህ ትሰክሰዋለህ? እኔ ከተመረጥኩኝ ፒስ ሜከር ነኝ፣ ሰላም ነው የምፈልገው፣ የትኛውንም አገር አልወርም፣ ልጆቻችሁን ወደ ጦርነት አልክም፣ ጦርነትን በማይመለከተኝ ገብቼ የሀገራችሁን ኢኮኖሚ የአሜሪካን ኢኮኖሚ አላወድምም ብለህ ትሰክሳለህ። ፓርቲ ላይ ምርጫ ላይ ቆመህ ማለት ነው። ያው የዋሁ የአሜሪካ ህዝብ ይመርጣል፣ ትመረጣለህ፣ ትመጣለህ። እንደመጣህ ደግሞ ምን ታደርጋለህ መሰለ? ችግር ቢገጥምህ ሊያግዙ የሚችሉትን ስንት ዓመት የተለፋበትን ወዳጆች ሀገራቶችን እያንዳንዱን መላከፍ ትጀምራለህ። እያንዳንዱ ቡሊ ታረጋለህ። እያንዳንዱን እየጠራህ ቡሊ ታረጋለህ። አንተ አትረባም ትላለህ፣ አንተኛው እንዲህ ነህ ትላለህ፣ አንተኛው እንዲህ ነህ ትላለህ። ደስ ሲልህ ማዕቀብ ትጥልባቸዋለህ። ደስ ሲልህ ደግሞ ከነሱ መካከል አንደኛውን ግዛት ግሪንላንድን እወራለሁ እስቲ ምን ታመጣላችሁ ብለህ ትዝታለህ። ይህን ሁሉ የምታደርገው ለምንድን ነው? ለጦር ስትራቴጂ እንዲጠቅም ነው። ገባህ አይደለ? ምክንያቱም አንተ ካደረግከው በኋላ ነው የነገራቶችን ኮንሲኩዌንስ የምታየው እንጂ መጀመሪያ ፕላን አታደርግም። ትራምፕን ከሆንክ ፕላን አድርገህ አይደለም የምትገባው፣ ታደርገውና ውጤቱን ነው አብረህ ፋይንድ አውት ብታደርገው። ኤኒዌይ ማለት ነው ለኔ ራሱ በጣም ኢንተርቴኒንግ የሆነ ጀለስ ስለሆነ ነው። ለማንኛውም ትመጣለህ። ይህን ሁሉ ካደረግክ በኋላ ምን ታደርጋለህ መሰለ? ከዚህ በፊት ስትዝት የነበረውና ምንድን ነው ከዚህ በፊት አላደርገውም ብለህ ስትፎክር የነበረውን ነገር በሙሉ አንድ በአንድ ማድረግ ትጀምራለህ። ገባህ? ምን ታደርጋለህ? ዛለ ትመጣና ለምሳሌ የሰው ሀገር መሪ ኪድናፕ ታደርጋለህ።
ከዛ በዛ ደግሞ አልበቃ ብሎ ምን ታደርጋለህ? ዘለት መጣና ማለት ነው ኢራንን ልወር ነው ብለህ ስታስወራ የራስህ የጦር መሪዎች የራስህ የጦር ጀነራሎች ተሰብስበው አረ እረፍ፣ ይህንን ካደረግ ሁርሙዝን ታዘጋለህ፣ ዓለም ላይ ነዳጅ ይጠፋል፣ የሚድል ኢስት ሀገራቶችን ታስመታለህ ብለው ደጋግሞ ይነግረዋል፣ ኖት ያስይዘዋል። ገባ? አንተ ግን ግድ አይሰጥህም። ገባ አይደለ? ትራምፕ ና አንተ እንዲህ ግድ ይሰጣል። ከዛ ምን ታደርጋለህ? ይህን ሁሉ ምክርና ይህን ሁሉ የራስ አማካሪዎች የመከሩ ምክር አልሰማ ብለህ ጥቃት ትፈጽምና የሰው ሀገር መሪ የአያቶላ ኮሜኒን ትገድላለህ ማለት ነው። ከዛ ኢሚዲየትሊ ጀነራሎችህ የራስ ጀነራሎች የነገሩ ነገራቶች በሙሉ እግር በእግር ተከታትለው ሁርሙዝ ሰርጥ ሲዘጋና የሚድል ኢስት ሀገራቶች ሲመቱ እንዲሁም ነዳጅ ሲጠፋ ምን ትላለህ? ወጥተህ አይ ዋዝ ሾክድ፣ ይሄ ነገር ሀፕን ያደርጋል ብዬ አልጠብቅም ነበር ትላለህ። ለምን መሰለህ? ፕላን አድርጋ አይደለም የምትገባው። የሰው ምክርም አትሰማም፣ ፕላንም አድርጋ አትገባም። የሆነ ነገር ታደርግና ኮንሲኩዌንሱን ቁጭ ብለህ ታያለህ ከዓለም ህዝብ ጋር ማለት ነው። ለማንኛውም ይህንን ታደርግና ነዳጅ ሁርሙዝ ሰርጥ ሲዘጋ መጀመሪያ አስበህ የነበረውን የኢራን መንግስት መገልበጥ የሚባለውን ፕላንህን ወዲያው እዛችሁ ጋር ጥፍ አድርገህ ደግሞ ምን ትላለህ? ሁርሙዝ ሰርጥን አስከፍታለሁ፣ እኔ ወንዱ እኔ ጀግናው ብለህ ትፎክራለህ ማለት ነው። ከዛስ ክፈቱ ብለህ ስታስፈራራ፣ መርከቤን እልካለሁ ምናምን ብለህ ስታስፈራራ፣ ጀለሶች የማይፈሩ ከሆነስ? አሁን ኢራኖች አልፈሩማ። ማይፈሩ ከሆነ ምን ታደርጋለህ ማለት ነው? እቺ በጣም ጸዴ ስትራቴጂ ነች። ምን ታደርጋለህ ማለት ነው? ከወራት በፊት አትረቡም እያልክ ስትሰድባቸው የነበሩትን ወዳጅ ሀገራቶችን አራግዙኝ ብለህ ትለምናለህ ማለት ነው። እቺው ጸዴ ስትራቴጂ ነች። ከዛስ ይመጡልሃል ወይ ነው። እነዛ ሀገራቶች ደግሞ አገራችሁን ወራለሁ፣ ከታሪፍ እጥልባቸዋለሁ፣ አትረቡም ብለህ ስትሰድባቸው የነበሩ ሀገራቶች አንመጣም ሲሉ ምን ትላለህ? መልሰህ ስድብህን ትቀጥላለህ። እቺ አሁን ጸዴ እርምጃ ነች። ገባ? መልሰህ ስድብን ይሄ ለጦርነት ጠቃሚ እርምጃ ነው። መልሰህ ምን ታደርጋለህ? ስድብን ትቀጥላለህ ማለት ነው እነሱ ነገራቶች። ከዛ ያው መጨረሻ ላይ የአየር ክልላቸውንም ዛሬ እንደዘጉብህ ይዘጉብሃል፣ አርፈህ ትቀመጣለህ። ከዛ በኋላ እንግዲህ አልመጣ ሲሉ ምን ታደርጋለህ ማለት ነው? በቃ እነዛም አልመጣ ብሎኛል፣ እኔም አላዋጣ ብሎኛል፣ ስለዚህ ያለኝ ብቸኛ አማራጭ ማስፈራራት ነው ትላለህ ማለት ነው። ከዛ ምን ታደርጋለህ? ላጥ ብለህ ትወጣና በ48 ሰዓት ውስጥ ሁርሙዝ ሰርጥን ማትከፍቱ ከሆነ አወዳድማችኋለሁ ብለህ ትዝትና 48 ሰዓት ታይመር ሞልተህ ትቀመጣለህ ማለት ነው። ስቶፕ ዋችን ታይመርን ሞልተህ ትቀመጥና ስታየው ጀለሶች አይፈሩም። በቃ ከዛ ወደ ጎን ምናምን ጓደኞችን ቤተሰብን እየደወልክ ጋር እነዚህ ሰዎች ሊያዋርዱኝ ነው ምናምን ትላለህ። ከዛ 48 ሰዓቱ ሲደርስ ምን ታደርጋለህ ማለት ነው? ላጥ ብለህ ትወጣና ለ5 ቀን ታራዝመዋለህ። ይህ ጸዴ ስትራቴጂ ነው። ባይ ዘ ዌይ ብዙ የምትማሩበት ነው። ለ5 ቀን ታራዝመውና ምን ትላለህ? በዚህ 5 ቀን ውስጥ እንትን የማታደርጉ ከሆነ ምናምን ብለህ አሁንም ፉከራ ትቀጥላለህ። የማይደርስ መስሎ ማለት ነው። 5 ቀኑ ይደርሳል፣ መድረሱ አይቀርም። ከዛ በኋላ የ5 ቀን ደግሞ ይደርስና ልክ 5ኛው ቀን ሲደርስ ምን ታደርጋለህ ማለት ነው? ላጥ ብለህ ትወጣና ለ10 ቀን አራዝሜዋለሁ፣ በ10 ቀን ውስጥ ሁርሙዝን ማትከፍቱ ከሆነ ትላለህ ማለት ነው። ግን ስታየው ጀለሶች የሚፈሩ አይደሉም። ምንም በቃ የሚፈሩ አይደሉም። ከዛ መጨረሻ ላይ ምን ታደርጋለህ ማለት ነው? የሚድል ኢስት ሀገራት ወዳጆችን አስቀጥቅጠህ ስምህን አጥፍተህ ሀያል ምናምን የሚባለውን ሳክስ አጥፍተህ ፒስ ሜከር ነኝ ብለህ የሰከስከውን ሳክስ አጥፍተህ የራስህ ፖለቲካል ፓርቲ የሪፐብሊካን ፓርቲ ሰዎች አንገት ላይ ዲሞክራቶችን ተው የራስህ ፓርቲዎች አንገት ላይ መቆም ጀምረው ይህንን ሁሉ ኪሳራ ከከሰርክ በኋላ እኔ ሲጀመር ሁርሙዝ ሰርጥ ምን ይሰራልኛል ይህን ሁሉ ነገር ማድርገው ብለህ ዊዝድሮ ለማድረግ ታስባለህ ማለት ነው። ይህ የማን ስትራቴጂ ነው? የዶናልድ ትራምፕ ጸዴ በጣም ዘመናዊ የሆነ የጦር ስትራቴጂ ነው። ስለዚህ ከዚህ ብዙ ትማራላችሁ ብዬ ነው የምነግራችሁ። ባይ ዘ ዌይ ኖት እያያዛችሁ በጣም ወሳኝ ስትራቴጂ ስለሆነ ማለት ነው። አሁን ዶናልድ ትራምፕ ከዚህ ሁሉ ምንድነው መሰላችሁ የምንማረው? የዶናልድ ትራምፕ ይህ ሁሉ ስትራቴጂ ነገርኳችኋ። የዚህኛው ሁሉ ዋነኛው መሰብሰቢያዋ ማለት ነው። መሰብሰቢያዋ ምንድነች? ለእናንተም ለትምህርታችሁ እንዲረዳችሁ መሰብሰቢያዋ ምንድነች ማለት ነው? ነገራቶችን ቀድመ ፕላን ማድረግ ነውር ነው። ገባ አይደለ? ፕላን አታደርግም። ፕላን ያደረገም ሰው ሲነግር እንዳሰማ ምን እንደው የምታደርገው ዝም ብለህ ታደርግና የሆነ ነገር ቁጭ ብለህ ኮንሲኩዌንሱ ታያለህ። ኦ ማይ ጋድ እኔ ራሱ ሲሪየስ መሆን አልቻልኩም ታውቃለህ። ሶ አጋችሁ ጉድ ኒውስ እና ባድ ኒውስ፣ ጥሩ ዜናና መጥፎ ዜና ይዤላችሁ መጥቻለሁ። ጥሩ ዜናው ምንድን ነው? ኢራን መርከቦች፣ ነዳጅ ጫኝ መርከቦች በሁርሙዝ እንደልባቸው እንዲያልፉ ልፈቅድ ነው ብላለች። የስ ከአሜሪካና ከእስራኤል ባለቤትነት ውጭ ያሉ ሌሎች ሀገራት መርከቦችና እንዲሁም ደግሞ የኢራንን ሕግ ለማክበር ሬዲ የሆኑ ሀገራቶች መርከቦቻቸውን በሁርሙዝ ሰርጥ እንደ ልብ እንዲያሳልፉ ልፈቅድ ነው ብላለች። ይህ ጥሩ ዜናው ነው። መጥፎ ዜናው ግን ይከበር ያለችው ሕግ ነው። ይከበር ያለችው ሕግ እንግዲህ ኢራን እያንዳንዱ መርከብ በሁርሙዝ ሲያልፍ ለእያንዳንዱ መርከብ $2 ሚሊዮን ለኢራን እንዲከፍል ሕግ አውጥታለች። ይህንን ሕግ ማክበር የሚፈልግና ይህን ሕግ ለማክበር ሬዲ የሆነ ብቻ እንዲያልፍ ተብሏል። ይህ ማለት እንግዲህ አቮይድ ሊደረግ የማይችል $2 ሚሊዮን ተጨማሪ በየመርከቡ መምጣቱን ተከትሎ የዓለም ነዳጅ ዋጋ ከፍ ማለቱ የማይቀር ነው። እኛም ጋር ሲደርስ ከፍ ብሎ ይመጣል ማለት ነው። አቮይድ ሊደረግ የማይችል ወጪ መሆኑን ተከትሎ ይህን እንግዲህ ኢራን ላለፉት 47 ዓመታት በሁርሙዝ ሰርጥ ላይ ሲደረግ የነበረው ሆስፒታሊቲ አብቅቷል ብላለች።
ሆስፒታሊቲ እንክብካቤና እንግዳ ተቀባይነትና የመሳሰሉ ነገራቶች አብቅቷል። ከዚህ በኋላ እንክብካቤውም ቀርቷል። እያንዳንዳችሁ ስታልፉ ለኢራን $2 ሚሊዮን ትከፍሏታላችሁ። ለግብጽ ስዊዝ ካናል እንደምታስከፍለው ሁሉ ግብጽ ላይ እስከ $10 ቢሊዮን በአመት ባይደው ታስከፍላለች ግብጽ። እኛም እናስከፍላለን። ሁርሙዝ ከዚህ በኋላ የኛ ነው፣ ሌጂቲሜት የኛ የሆነ ንብረት ነው። ማለፍ የፈለገ $2 ሚሊዮን ይዞ ይምጣ ብላለች ማለት ነው። ናው እናንተ ልጠይቃችሁ $2 ሚሊዮን ተከፍሎ ያው የጨመረችውንም እንጨምር ወይ ነው ወይስ አይምጣ? የነዳጅ ነገር የሌለ እየከፋ እየሄደ ነው። ቀናቶች በገፉ ቁጥር ሁርሙዝ ባልተከፈተ ቁጥር እየገፋ እየሄደ ነው። በመላው ዓለም ያሉ ሀገራቶችን እያስጨነቀ ቢሆንም ግን ኢኮኖሚስት ይዞት በወጣው ዘገባ ዓለም ላይ ከሁሉም በላይ 15 ሀገራትን እዚህ ጋር ማፓቸውን የምታዩቸውን 15 ሀገራትን ያስጨንቃል ብለዋል። ከዛ ውስጥ እንግዲህ እምዬ ኢትዮጵያ ማለችበት። ኢትዮጵያ እንግዲህ በጣም ማጆሪቲ ኦልሞስት ኦል የሚባለው ነዳጇ የሚድል ኢስት ማርኬት ላይ ኦር ከሚድል ኢስት የሚወጡ ነዳጆች ላይ ዲፔንደንት ነው። ያንን ተከትሎ እንግዲህ የሚድል ኢስት ሜይን መተላለፊያ የሆነው የሁርሙዝ ሰርጥ መዘጋቱን ተከትሎ በጣም ከሚጎዱ ሀገራት መካከል አንደኛዋ ኢትዮጵያ ነች ብሎ ኢኮኖሚስት ይዞ ወጥቷል። እዚህ ጋር የምታዩት ግራፍ አሁን ለምሳሌ ከጀርባ የምታዩት ግራፍ እነዛ ቅድም ካርታው ላይ ያያችኋቸው 15 ሀገራቶች ያሉበት ነው። ይሄ ሆሪዞንታል መስመሩን አያችሁት አይደለ? ከዚህ ወደዚህ በሄደ ቁጥር የበለጠ ዲፔንደንት ናቸው ማለት ነው። ከዚህ ወደዚህ ያሉት ሀገራቶች የበለጠ ዲፔንደንት ናቸው። ከዚህ ወደዚህ ካሉት የበለጠ ማለት ነው። ከ15ቱ ራሱ እንደገና ሲሰራ ወደዚህ ያሉት የበለጠ ዲፔንደንት ናቸው። ናው ወደ ላይ ደግሞ የሚወጣው መስመር አለ አይደለ? ወደ ላይ በወጣ ቁጥር ይህንን ዲፔንደንት ቢሆኑም ግን ያንን የመቋቋም አቅማቸው ኢኮኖሚያቸውና ያንን የመቋቋም አቅማቸው ወደ ላይ የወጡት ከፍ ያለ ነው፣ ወደ ታች የወረዱት ደግሞ ዝቅ ያለ ነው። ስለዚህ ምን ማለት ነው? ባጭሩ ስነግራችሁ ከዚህ ወደዚህ ያሉት ዲፔንደንት ናቸው። ከዚህ ወደዚህ ዲፔንደንትነታቸው እየጨመረ ይመጣል። ከዚህ ደግሞ ወደ ላይ ያሉት ደግሞ የመቋቋም አቅማቸው እየበለጠ ይመጣል። ናው ስታዩት ግን እኛ የት ነው ያለነው? እዚህ ጋር ነው ያለነው። ኢትዮጵያ ምን ላይ ነው ያለችው ማለት ነው? የበለጠ ዲፔንደንትም ነች። መቋቋም አቅሟ ደግሞ በጣም ትንሽ ነው ከሚባሉት ውስጥ ነች። እንግዲህ ኢትዮጵያ፣ ኢጂፕት፣ ፓኪስታንና ጆርዳን እንግዲህ እዚህ ውስጥ ተቀምጧል። እዚህ ጋር እነ ኬንያ፣ እነ ስሪላንካ፣ እነ ቬትናም ምናምን ባንግላዴሽ ያን ያህልም ዲፔንደንት ባይሆኑም የመቋቋም አቅማቸው ትንሽ ቢሆንም ግን ያን ያህል ዲፔንደንት አይደሉም። እዚህ ጋር ያሉት ደግሞ የመቋቋም አቅማቸውም ከፍ ያለ ነው፣ ያን ያህልም ዲፔንደንት አይደሉም። እዚህ ጋር ያሉት ደግሞ የበለጠ ዲፔንደንት ቢሆኑም ግን የመቋቋም አቅማቸው ከፍ ያለ ነው፣ ታይላንድና ኔፓል። እኛ ግን እዚህ ጋር ያለው ግን የሞት ምድብ የሚባለው ግን የመቋቋም አቅሙም በጣም ትንሽ የሆነ ኢኮኖሚውም በጣም ትንሽ ሆኖ ኦር የመቋቋም አቅሙ ያንን የሪዘርቭ አቅሙ ምናምን የመሳሰሉ ነገራቶች ትንሽ ሆነው እንደገና ደግሞ የበለጠ ዲፔንደንት ነዳጅ ላይ የበለጠ ዲፔንደንት መሆናቸውን የሚያሳይ ነው። ናው ይህንን ነገር እንግዲህ የነዳጅ እጥረት መፈጠሩ ሁርሙዝ መዘጋቱና የነዳጅ እጥረት መፈጠሩ የፈጠረው ችግር ዓለምን እያስጨነቀ ባለበት ሰዓት the happiest dude about it ማን ነው? ቭላድ ነው። ቭላድ እንግዲህ ይህ የሁርሙዝ ሰርጥ መዘጋቱና ነዳጅ መጥፋቱን ተከትሎ እሱ የራሱን ነዳጅ በጣም በውድ እየሸጠ ነው። በቀን ከ760 ሚሊዮን እና ከዛ በላይ ኦልሞስት ወደ 1 ቢሊዮን ማለት ነው ዶላር እየሸጠ ነው ነዳጁን። ምክንያቱም ተዘግቷል፣ ያለው ኦፕሽን እሱ ነውና እየሸጠ ነው። ናው እኛ ከሩሲያ እዚህ ድረስ ጭነን ማምጣት አንችልም፣ ከባድ ስለሆነ ማለት ነው ርቀቱ ምኑም ሎጂስቲክሱ ምናምን። በሌላ በኩል ሃፒየስት ዱድ አባውት ኢት ደግሞ ማን ነው? እዚህ ጋር የምታዩት አሊኮ ዳንጎቴ ነው። ዳንጎቴ የሌለ በርግዶለታል። ምክንያቱም ዳንጎቴ ሪፋይነሪ ያለው ናይጄሪያ ውስጥ የሚድል ኢስት መዘጋቱን ተከትሎ እንግዲህ የአፍሪካ ሀገራቶች በተለይ ወደ ናይጄሪያ ፊታቸውን እያዞሩ ነው። ከዛ ውስጥ ዋነኛ የሆነው የአሊኮ ዳንጎቴ ሪፋይነሪ ተቋም ደግሞ ሳውዝ አፍሪካ በተለይ ከማንም በላይ ቀድማ እንግዲህ ተሯሩጣ ከሱ ጋር ዲልዋን ፋይናላይዝ እያደረገች ነው። ሳውዝ አፍሪካ ግን ከዳንጎቴ ከናይጄሪያ ፖርት ሃርኮርት ኢዝሊ መጫን ትችላለች። ለምሳሌ ፖርት ሃርኮርት እዚህ ጋር ነው ያለው እንደምታዩት። ከፖርት ሃርኮርት ወደ ሳውዝ አፍሪካ በመርከቦች በነዳጅ ጫኝ መርከቦች ስትሬትሊ መምጣት ይችላል። ከፖርት ሃርኮርት እኛ አንጫን ካለን እንደዚህ ዙሪያ ጥምጥም ነው ምንመጣው። ያ ራሱ የሎጂስቲክስ ኮስቱ ምናምን ነገር የሚጨምር ነው የሚሆነው። በመንገድ የማይታሰብ ነው። በመንገድ ይሄ በቦቴ ጭነ ማምጣት ደግሞ የማይታሰብ ነው። ይሄ ሁሉ ነገራቶች እንግዲህ ተከምረው በጣም ይህ ጦርነት ቶሎ የማይፈታ ከሆነ በጣም ከሚጎዱ ሀገራቶች መካከል አንዷ ኢትዮጵያ ነች ተብሎ ተቀምጧል። ስለዚህ ያለን አማራጭ እንግዲህ ምንድነው? ነዳጃችንን መቆጠብ ነው። ያለችንንም ቢሆን በቁጠባ መጠቀምና ያው እንግዲህ መንግስት ያስቀመጣቸው የተለያዩ ሜቶዶች አሉ። እነሱን መጠቀም ነው እንግዲህ ያለው ብቸኛው አማራጭ። ቅርብ መንገድ በእግር መሄድ ነው። ኤሌክትሪክ መኪና ያላችሁ ይመቻችሁ፣ ቀድማችሁ ባናችኋል። ሌላው ግን እንግዲህ መንግስት ያስቀመጠውን ተከትሎ መስራት ነው። ሌላ አማራጭ ስለሌለ መቼስ ነዳጅ ቆፍረን አናውጣ በአንድ ደቂቃ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደተናገሩት ከሆነ አሜሪካ ለዚህ ጦርነት ከኢራን ጋር ላደረገችው ጦርነት ማለት ነው ያወጣችውን ወጪ በሙሉ የአረብ ሀገራት እንዲሸፍኑ ፍላጎት እንዳላቸው ተናግረዋል።
ይህን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት። የአዲስ አካውንት ስለሆነ ፎሎ እያደረጋችሁ ለጓደኞቻችሁ ላኩላችሁ። የአካውንት አዲስ እንደሆነ ስለማያውቁ። ይህንም የተናገረችው የዋይት ሀውስ ቃል አቀባይ የሆነችው ካሮሊን ሌቪት ስትሆን አሜሪካ በ10ዎቹ ቢሊዮን ዶላሮች ወጪ እስካሁን ድረስ አውጥታለች። ያንንም ወጪ እንግዲህ የአረብ ሀገራት እንዲሸፍኑ ዶናልድ ትራምፕ አይዲያ አላቸው ወይም ደግሞ ሀሳብ አላቸው ብላለች። በዚህም ጦርነት ላይ እስካሁን ድረስ ከ2000 በላይ ኢራናውያን ሞተዋል ተብሎ ይታሰባል። እናም ወጪው ምን ያህል ይሆናል ብላችሁ ጥያቄ ከፈጠረባችሁ የመጀመሪያው 6 ቀን ብቻ በመጀመሪያው 6 ቀን ውስጥ ብቻ ማለት ነው አሜሪካ 11.3 ቢሊዮን የአሜሪካ ዶላር አውጥታለች በመጀመሪያው 6 ቀን ብቻ። ይህም ቁጥር በ12ኛው ቀን ላይ 16.5 ቢሊዮን ዶላር ደርሶ ነበር። እናም ያው ጦርነቱ ዛሬ 31ኛ ቀኑን ይዞ ይህ ማለት እንግዲህ ይህንን ቁጥር ከዚህ በላይ ይሆናል። ኤክስፖኔንሻሊ ስታስቡት ራሱ በጣም እየበዛ ይመጣል። የዛሬዋ ዕለት ታሪካዊ ዕለት ነች፣ ወር ደግሞ ታሪካዊ ዕለት ነው የምትሆነው አፕሪል 1 2026 ዓ.ም 50 ዓመታት ቆይታ በኋላ የሰው ልጅ ለመጀመሪያ ጊዜ ወደ ጨረቃ የሚያደርገውን በረራ ዛሬ ይጀምራል። ሎንቹ ዛሬ ነው የሚሆነው ማለት ነው። አርቴሚስ 2 የምትባለው እቺ መንኮራኩር ነች እንግዲህ ይህን ሚሽን ይዛ ወደ ጨረቃ ትበራለች ወይ ደግሞ ወደ ጨረቃ ትወጣለች ተብሎ የነበረው እስካሁን ድረስ እንግዲህ የሰው ልጅ የትራቭል ካደረገው ርቀት በላይ ነው ትሄዳለች ተብሎ የሚታሰበው። እስካሁን ድረስ የሰው ልጅ በስፔስ ታሪክ ወይ ደግሞ በህዋ ታሪኩ የተጓዘው ሙሉ ላይ ወይ ደግሞ እንትን ላይ እስከ ማረፍ ድረስ ነው ሄደው። እቺ ግን ከጨረቃ ሁሉ አልፋ ትሄዳለች ተብሎ የሚታሰበው። 4 ክሩ ሜምበሮችን ይዛል አርቴሚስ 2 የተባለው። አንድ አብራሪ፣ 2 የሚሽን ስፔሻሊስቶች እና አንድ ደግሞ ኮማንደር ነው እንግዲህ ይዞ ይበራሉ ተብሎ የሚታሰበው። ይቺ መንኮራኩር እንግዲህ ከምድር ከወጣች በኋላ ጨረቃን እየተሽከረከረች ለረጅም ጊዜ ትቆያለች ተብሎ ይታሰባል። እስከ 10 ቀን አካባቢ ጨረቃን እየተሽከረከረች የምትቆይበት ምክንያት ደግሞ ምን ያክል የስፔስ ሸትል ደግሞ የያዙት ነገር ምን ያክል ሰውን ኢንዱር ማድረግ ይችላል፣ ምን ያክል ሰው እዛ ቦታ ላይ መቆየት ይችላል የሚለውን ነገር ለመመርመር ለመሞከር ነው ተብሏል። እቺ መንኮራኩር እንግዲህ ከዚህ ከተነሳ ጀምሮ እንደምትመለከቷት ነው 2 የምድርን ከዞረች በኋላ ከዛ ባለ ትራጀክተሪ መታ ጨረቃን ከዞረች በኋላ ትመለሳለች ተብሎ የሚታሰበው። ወደ ምድር መታ ታርፋለች ተመልሳ። አፕሪል 1 እንግዲህ ከተወሰኑ ከ10 ምናምን ሰዓታት በኋላ እንግዲህ እቺ መንኮራኩር የምትወነጨፍ ይሆናል ወደ ሰማይ ማለት ነው። እንግዲህ ካልተኛን ላይቭ ካለን ላይቭ እንመለከታት ይሆናል ስትወነጨፍ፣ ከተኛን ደግሞ ተኛን ነው። እንግዲህ ይሄ ትልቅ ታሪክ ነው። ከ50 ዓመት በኋላ እንግዲህ ለመጀመሪያ ጊዜ ሰው ወደ ስፔስ ወደ ሙን ወደ ወደ ጨረቃ የሚሄደው። ከ50 ዓመታት በፊት ደግሞ ለመጀመሪያ ጊዜ በጨረቃ ላይ የሰው ልጅ እግሩ ሲያርፍ እንግዲህ እኛም ሀገር አንድ ዘፈን ተዘፍኖ ነበር ለዚህ ጉዳይና እሱ ዘፈን የምታውቁ ሰዎች ኮሜንት ላይ አስቀምጡልኝ ዘፈኑ። ዛሬ እንግዲህ ንጋቱን አካባቢ ከኢራን በተኮሱ ሚሳይሎች እንግዲህ የእስራኤል ከተማ ቴልአቪቭ እንደምትመለከቷት እየተደበደበች ወደ በጭስ ተወጣ ነበር። ክለስተር ሚሽኖች ደግሞ ከቅርብ ጊዜ ወዲህ ተኮሱ የነበሩት ኮራም ሻርፎር የሚባሉት አይነት ሚሳይሎች አየር ላይ የሚበተኑት የክለስተር ሚሽኖች አይነት ሎንች እንደተደረጉ ነው የተነገረ የሚገኘው። ኮኦርዲኔተሩ ደግሞ በጣም መረ ጥቃት የኢራኑ ሚሳይል ከዛ ደግሞ የሂዝቡላ ሮኬቶች እና እንደዚሁም ደግሞ የመን የተነሳ ሚሳይል እንደተኮሰ ነው የተነገረው። ከየመን የተኮሰው ሚሳይልና ከሌባኖን ደግሞ ከሂዝቡላ የተኮሱት ሮኬቶች ኢንተርሴፕት መደረጋቸውን አየር ላይ መታቸው ተነግሯል። እስካሁን ድረስ መሬት ላይ ኮንታክት የፈጠረው ደግሞ መሬት ላይ አክቹዋሊ ምት የፈጸመው ከኢራን የተኮሱት ሚሳይሎች ናቸው። 14 የሚሆኑ ሰዎች ተጎድተዋል ተብሏል። አሁን ሌተስት አሁን በነበረው ጥቃት 14 የሚሆኑ ሰዎች ተጎድተዋል ተብሏል። እስካሁን ድረስ ሞት አልተመዘገበም። ይህ በእንዲህ እንዳለ ደግሞ በቴህራን ላይ የሚካሄዱ እነዚህ የመሳሰሉ ጥቃቶች ደግሞ እስራኤል እያካሄደች ነው የምትገኘው በአሁኑ ሰዓት። ስ አክቹዋሊ ሪል ታይም ኢንፎርሜሽን አሁን እየተካሄደ ያለ ጥቃት ነው እና ከዛም በተጨማሪ ደግሞ የቀድሞ የአሜሪካ ኤምባሲ ቀድሞ አሜሪካ ስትጠቀምበት የነበረው ኢራን ውስጥ የሚገኘው የቀድሞ አሜሪካ ኤምባሲም እንደዚሁ በእስራኤል አየር ጥቃቶች መመታቱን ተነግሯል። ሁሉ ነገር የተፈጠረው ገና 3 ሰዓት ተኩል ነው። አሁን ጠዋት 3 ሰዓት ተኩል ነው ሁሉ ነገር የተፈጠረበት ማለት ነው። ይሄ ንጋቱን አካባቢ የተፈጠሩ ነገሮች ናቸው። ቀኑ እንዴት ፕሌይ አውት እንደሚያደርግ ወይ ደግሞ ቀኑ እንዴት እንደሚቀጥል አብረን የምንመለከት ይሆናል። አብራችሁን ቆዩ። ፕላስ ምልክት መካተራሱ መልካም ቀን። የኢራንን መንግስት በ2 ሳምንት እንገለብጣለን፣ ቴህራንን በ2 ሳምንት ውስጥ መቆጣጠር እንችላለን ስላለው ስለ አንድ ኮማንዶ ልንገራችሁ። ይህ ሰራዊት ወይ ደግሞ ይህ ኮማንዶ ዓለምን እንደምናውቀው ልክ እንደና አሜሪካ ወይ ደግሞ የእስራኤል ኮማንዶ አይደለም። የዩጋንዳ ኮማንዶ ወይ ደግሞ የዩጋንዳ ስፔሻል ፎርሶች ናቸው። የዩጋንዳ የመከላከያ ቺፍ ነው እንግዲህ ይሄ ነገር የተናገረው። 2 ሳምንት በቂያችን ነው ኢራንን ለመቆጣጠር ወይ ደግሞ ቴህራንን ለመቆጣጠር የሚል ነገር ተናግሮ ነበረ። ትንሽ ከሰማሁት ቆይቻለሁ ይሄን ኒውስ፣ ግን አሁን ላይ ገርሞኝ ነው። አሁን ቁጭ ብዬ ሳስበው ምን ያክል አቅም ቢኖራቸው ነው በሚል ማለት ነው። እና በአሁኑ ሰዓት ላይ አክቲቭሊ በዩጋንዳ ሚሊተሪ ሰው ደግሞ በዩጋንዳ መከላከያ ሰራዊት ውስጥ ሰርቭ እያደረጉ የሚገኙ ወታደሮች 45,000 ናቸው ኦፊሻሊ ማለት ነው። ይህም ሚሊተሪ ከተመሰረተ በ1960ዎቹ አካባቢ ነው የተመሰረተው። ስለዚህ በጣም ቅርብ ጊዜ የተመሰረተ ሚሊተሪ ነው። በጀታቸው እስከ 1.1 ቢሊዮን የአሜሪካን ዶላር ነው። 1.1 ቢሊዮን የአሜሪካን ዶላር ማለት አሜሪካ በአንድ ቀን የምታጠፋው ልክ የኢራን ጦርነት ላይ አሜሪካ በአንድ ቀን የምትጠቀመው ብር ነው እንግዲህ አመቱ ሙሉ በጀት የሚያደርጉ። ባሊስቲክ ሚሳይሎችም ሆነ ከፍተኛ ርቀት ሊጓዙ ይችላሉ ተብሎ የሚታሰቡ ሮኬቶችን ፖዘስ አያደርጉ። ከዩጋንዳ ተነስቶ ኢራን ድረስ ሊደርሱ የሚችሉ ሚሳይሎችን ፖዘስ አያደርጉ። ኢቨን እንኳ ወታደሮቻችን እናስፈር ቢሉ ከዚህ ድረስ ከዩጋንዳ ወስደው እስከ ኢራን ሊያሳርፏቸው የሚችሉ የሚሊተሪ ወር ደግሞ ይሄ የታክቲካል የሆኑ እንትኖች የሏቸው ኤርክራፍቶች አሏቸው፣ ግን ያን ያህል ሰክሰስፉል የሚሆን አሉ እንደውም የላቸውም። የትልቅ የሚባል የሚሊተሪ ካርጎ ፕሌን ልክ እንደ C-130 ልክ እና አንቶኖቭ ና የሚባል ራሱ የላቸው። ከቤል 206 ከሚባለው ሄሊኮፕተር ውጭ ዩቲሊቲ ሊያንቀሳቀስላቸው የሚችል ወር ደግሞ ሌሎች አነስተኛና ሴስና
ምናምን ከሚባለው ፕሌኖች ውጭ የላቸው። ሰውየው የቀለደ ነው ወይ ብዬ ለማለት አስቤ ነበር። የቀለደ አይደለም፣ የምሩ ነው። በሁለት ሳምንት እንቆጣጠራታለን የሚል ነገር ማለት ነው። ፈርም የሆነ ሶሊዳሪቲ ወይ ደግሞ ፈርም የሆነ ይሄ ምንድነው አብሮነት ነው እንግዲህ ለእስራኤል ያሳየው። ፈረንሳይና እስራኤል ኦፊሻሊ መጣላታቸው ተነግሯል። መጣላታቸው ስላችሁ ውጊያ ደረጃ ሳይሆን ተጣልተዋል እንደ ሀገር። የፈረንሳይ መንግስት እንደገለጸው ከሆነ ወደ እስራኤል የሚደረጉ የሚሳኤል ወይ ደግሞ የጦር መሳሪያ ኤክስፖርቶችን ከዚህ በኋላ ሀልት እንዳደረጉና ወደ እስራኤል ምንም አይነት ጦር መሳሪያ እንደማይልኩ ተናግረዋል። ዎች በፊት ደግሞ እንደወጣው መረጃ ከሆነ ደግሞ እስራኤልም እንደዚሁ ምንም አይነት እንትኖችን አልፈልግም ወይ ደግሞ ካልሰጠሽኝ አልፈልግም የሚል አይነት መግለጫ አስተላልፋለች የተባለ ነው የሚገኘው። አንዳንድ የአውሮፓ ሀገሮች በአሁኑ ሰዓት ላይ እንግዲህ ፊታቸውን እያዞሩባቸው የሚገኙት የእስራኤልና የአሜሪካ እንትኖች ላይ ወይ ደግሞ የእስራኤልና አሜሪካ ላይ ፊታቸውን እያዞሩ ነው የሚገኙት። ከጥቂት ሰዓታት በፊት እንደነገርኳችሁ ከሆነ ጣሊያን እንግዲህ የጣሊያን ውስጥ የሚገኙ የአሜሪካ ቤዞችን ተጠቅማ አሜሪካ ሚድል ኢስት ላይ የምታደርሰውን ጥቃት እንደማትደግፍና ምንም አይነት የጦር አውሮፕላን እስካሁን ሰዓት በኋላ ከጣሊያን ተነስቶ ወደ ሚድል ኢስት ጥቃት እንደማይፈጽም ተነግሯል። በዚህ ነገር እንግዲህ ፈርቀዳጁ የነበረችው ስፔን ነች። እንግዲህ ምንም አይነት የጦር አውሮፕላኖች ከስፔን ምድር ተነስተው ወደ ሚድል ኢስት እንደማይሄዱና የአየር ክልሏን ለአሜሪካ የጦር ጀቶች ወይ ደግሞ ለአሜሪካ የጦር መሳሪያ ለጫኑ አውሮፕላኖች እንደማትፈቅድ ተናግራ ነበረ። ፈረንሳይ ኦፊሻሊ ይህንን ፓርት ደግሞ ይህን ጎራ ተቀላቅላለች። እንግዲህ ምንም አይነት ጦር መሳሪያ ወደ እስራኤል ኤክስፖርት አይደረግም። እስራኤልም ከአሁኑ ሰዓት ጀምሮ ከፈረንሳይ አትቀበልም ጦር መሳሪያዎችን። ይህን ቪዲዮ የሰራው ባለበት ሰዓት ላይ ቤንያሚን ኔታንያሁ ለህዝባቸው የሰጡ ፕሬስ ኮንፈረንስ የሰጡ ደግሞ እየተናገሩ ነው የሚገኙት። ስለ ጦርነቱ ስላለው ጉዳይ ላይ ምን ነገሮች ብለዋል፣ ምንም ነገሮችስ ተናግሯል የሚለው ነገር ምንመለከት ይሆናል ማለት ነው። ይመቻችሁላችሁ። መልካም ምሽት። በጣም የሚያስገርም ነው። ከሰሞነኛው የኢራንና አሜሪካ ጦርነት ጋር በተገናኘ ከ40 ዓመት በኋላ ኢንተርኔት ላይ በሰፊው ተመልካች እያገኙ ያሉ ቪዲዮዎች ናቸው። እነዚህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዛሬ 40 እና 45 ዓመት በፊት በቴሌቪዥን ፕሮግራም ላይ የቀረቡ ከኢራን ጋር ስለመዋጋት የኢራንን የነዳጅ አቅርቦት ስለመቆጣጠር ጭምር የሚያወሩበት አጋጣሚን የሚያሳዩ ቪዲዮዎች ናቸው። እነዚህ ሁለት ቪዲዮዎች በጥቂቱ ልንገራችሁ። ይሄኛው የምትመለከቱት ከዚህኛዋ ጋዜጠኛ ባርባራ ዋልተር ጋር የዛሬ 40 ዓመት የአሜሪካው ፕሬዝዳንት ያደረጉት ቃለ ምልልስ ነበር። በዚያ ቃለ ምልልስ ላይ ታዲያ ትራምፕ እንዲህ ሲሉ ይናገራሉ። ከኢራን ጋር መዋጋት ካልቀረ በቃ ሄዶ የኢራንን ነዳጅ መቆጣጠርና መያዝ ነው። ከዛ በኋላ እንደውም በጦርነት የሚደርስብንን ኪሳራ በነዳጁ እናካክሳለን። ሚድል ኢስት አካባቢ ጦርነት ይነሳል፣ እንቆጣጠረዋለን፣ ከኢራን ጋር እንዋጋለን የሚል ነገር ሲናገሩ ይደመጣሉ። ሃው እንዴት አድርገህ ነው የምትቆጣጠረው የሚል ነገር ስታነሳለትም በቃ በሳምንታት የሆነ ጦርነት ይነሳል፣ ለሳምንታትም ትን ብለን ነዳጁን እንቆጣጠረዋለን የሚል ነገር ያነሳሉ ማለት ነው። ከ40 ዓመት በኋላ በፕሬዝዳንት ሆነው አሁን ከኢራን ጋር እየተዋጉ ነው። እሱ ብቻ ያስገርምም። በጣም የሚገርመው ነገር ከትናንትና በስቲያ ማለት ነው ይህንን ቪዲዮ ከመልቀቄ ከሁለት ቀን በፊት ፕሬዝዳንት ትራምፕ ለአሜሪካ ዋሽንግተን ፖስት ጋዜጣ ምን ብለው ተናግረዋል? የኢራንን ሀርግ ደሴት በወታደራዊ ኃይል እንቆጣጠረዋለን ብለዋል። ሀርግ ደሴት ማለት ደግሞ የኢራን እጅግ በርካታ የሆነ ነዳጅ ክምችት ያለበት ወይም የነዳጅ ዝውውር የሚደረግበት የኢራን አካል የሆነ ደሴት ነው። እንግዲህ ከ40 ዓመት በኋላ የተከሰተው ትራምፕ በቃ አስቀድመው ከድሮም ከወጣትነታቸው የሚያስቡት ነበር ወይ እንዲባል አስችሏል። ሌላኛውና በጣም የሚያስገርመው ቃለ መጠይቅ የተደረገው ደግሞ የአሁኑ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የ35 ዓመት ወጣት ሳሉ ነው። ይሄኛው ቃለ መጠይቅ ማለት ነው። በዚህ ቃለ መጠይቅ ላይ ደግሞ ትራምፕ የሚናገሩት አንድ ነገር ነው። ከኢራን ጋር ስለመዋጋት ያወራሉ። ከኢራን ጋር መዋጋት ነበረብን በማለት ነው የሚናገሩት። የታገቱትን ማስለቀቅ የነበረብን ከኢራን ጋር ተዋግተን ነው አሉ። ለመሆኑ ማን የታገተው? እንዴት ታገተና ትራምፕ ስለምን እያወሩ ነው የሚለውን ለማስታወስ ያክል ጥቂት የሚገርም የታሪክ አጋጣሚ ልንገራችሁ። እንግዲህ ከዚህ ቀደም ኢራን የነበራት ንጉሳዊ አገዛዝ ነበር። ንጉሳዊውን መንግስት ገልብጦ የመጣው ደግሞ አሁን ያለው የአያቶላ መንግስት ነው። ታዲያ የአያቶላ መንግስት ገልብጦ በወቅቱ የነበሩት አያቶላ ሮሆላ ሆሚኒ ይባላሉ የኢራንን መንግስት ሲቆጣጠሩ፣ ንጉሱ ደግሞ በወቅቱ የነበሩት ንጉስ ደግሞ ሸሽተው ወደ ውጭ ሀገር ወጡ። በዛ ጊዜ የካንሰር ህመምተኛ ስለነበሩ አሜሪካ መጥቼ ልታከም ብለው ሲጠይቁ አሜሪካም ወዳጃቸው ስለነበረች የኢራኑን የቀድሞ ንጉስ ኑና ታከሙ ስትል ፈቀደች። በዚህ ጊዜ የተበሳጩት ኢራናውያን በቁጣ የአሜሪካን ኤምባሲ ቴህራን የነበረውን ማለት ነው የኢራን የነበረውን የአሜሪካ ኤምባሲ ዘለው በመግባት ዲፕሎማቶችን፣ የኤምባሲውን ሰራተኞች በአጠቃላይ 66 የአሜሪካ ዜጎችን ያግታሉ። ከዛ በኋላ አንሰጥም ካሉ በኋላ ከቀናት በኋላ ደግሞ 16ቱን ይለቁና 52 የሚሆኑ ዲፕሎማቶችን ይይዛሉ። በወቅቱ የነበሩት የአሜሪካው ፕሬዝዳንት ጂሚ ካርተር እኚህን የኢራኑን የቀድሞ መሪ ንጉስ አሳልፈው ለአያቶላው መንግስት ካልሰጡ በስተቀር እኚህን 52 የሚሆኑ የአሜሪካ ዜጎች ዲፕሎማቶች፣ የዲፕሎማቶች ልጆች አንለቀም ሲሉ ተናገሩ። በዚህ ጊዜ እንግዲህ ጂሚ ካርተር በጣም ተበሳጩ። ወታደራዊ ኦፕሬሽን ይካሄድ በኢራን ላይ ሲሉ ሚስጥራዊ ኦፕሬሽን እንዲካሄድ አዘዙ። ሁለት የአሜሪካ ወታደራዊ ሄሊኮፕተሮች ወደ ኢራን ዘልቀው ገብተው ልዩ ወታደራዊ ዘመቻ ካሄደው እነዛን ታጋቾች ለማስለቀቅ ወደ ኢራን ግዛት በሄሊኮፕተር በገቡ ጊዜ ግን በጣም ግዙፍ የሚባል አውሎ ንፋስ ተነስቶም በአውሎ ንፋስ ውስጥ ሄሊኮፕተሮቹ መጓዝ አቅቷቸው
እርስ በርስ ተጋጭተው የአሜሪካ አውሮፕላኖች 8 የአሜሪካ ወታደሮች ሞቱ። ያም ወታደራዊ ኦፕሬሽን በአሳዛኝ መልኩ ተቋጨ ማለት ነው። ከዛ በኋላ እንግዲህ በአልጄሪያ አደራዳሪነት የአሜሪካና ኢራን ድርድር ጀመሩ። ድርድሩ የፈጀው በጣም ረጅም ወራት ነበረ። አልጄሪያ ሁለቱንም ሀገራት ካደራደረች በኋላ ኢራንም እሺ ያለች፣ አሜሪካም ተስማማች። አሜሪካ የተስማማችባቸው ነጥቦች በወቅቱ አግዳ ይዛ የነበረውን እጅግ በርካታ በቢሊዮን የሚቆጠር ዶላር ለኢራን እሺ ብላ ለመልቀቅ ተስማማች። ከዚህም በተጨማሪ ደግሞ በኢራን የውስጥ ፖለቲካ ከእንግዲህ አልገባም ስትል ፈረመች ማለት ነው። ይህንንም ሁለት ቅድመ ሁኔታ ወቅቱ የነበሩት የአሜሪካው ፕሬዝዳንት ጂሚ ካርተር ፈረሙ። ከፊርማው በኋላ ግን ኢራን ታጋቾቹን ቃል በገባችው መሰረት አልለቀቀችም። ለምን አልለቀቀችም? በወቅቱ ለነበሩት ለፕሬዝዳንት ጂሚ ካርተር ያላትን ንቀት ለማሳየት ስትል አልለቅም ማለች። ተደራድራ ከፈረመች በኋላ ማለት ነው። ከዛ በኋላ ጂሚ ካርተር ደግሞ በወቅቱ ስልጣናቸው የሚያበቃበት ጊዜ ስለነበረ እስከዛ ድረስ ጠበቀችና ኢራን ልክ ጂሚ ካርተር ስልጣናቸውን ሮናልድ ሬገን ለተባሉት ቀጣይ የአሜሪካ መሪ ሲያስረክቡ ስልጣኑን በዛው ዕለት ኢራን ያገተቻቸውን ሰዎች ለቀቀች ማለት ነው። እንግዲህ ስለዚህ ነበረ ቃለ መጠይቅ ላይ የ35 ዓመት ወጣት ነበሩ ያን ጊዜ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ማለት ነው። በዚህ ቃለ መጠይቅ ላይ የሚናገሩትም ትራምፕ ስለዚህ አጋጣሚ ነው ያኔ መዋጋት ነበረብን፣ በፍጹም እንደዛ ባለ ሁኔታ ከኢራን ጋር መደራደር አልነበረብንም፣ በቃ መዋጋት ነበረብን ብሎ ሲያወሩ ነበርና ይሄ ሁሉ አጋጣሚዎችን በመተንተን ተንታኞች ትራምፕ ገና ከወጣትነታቸው ጀምሮ ከኢራን ጋር መዋጋት ይፈልጉ ነበር፣ አሁን ያሉበት ሁኔታ ለዓመታት ያሰቡት ነገር ሊሆን ይችላል በማለት ሐሳብ እየሰጡ ነው። እስኪ እናንተ ሐሳብ ስጡበት፣ ምን ትላላችሁ? አሜሪካ በኢራን ላይ የጀመረችውን ጦርነት ለመቋጨት 3 መንገዶች ብቻ ነው ያሏት። 3ቱም መንገዶች ደግሞ ለአሜሪካ ሽንፈት ነው የሚሆነው። የመጀመሪያው ጦርነቱን ማቆም ነው። ማለትም አሜሪካና ኢራን በመነጋገር ጦርነቱ እንዲቋጭ ማድረግ ነው። የአሜሪካ ዋነኛው ኢላማ የኢራን መንግስት መቀየር በመሆኑ አሜሪካውያንን ሳታሳካ ካቆመች እስካሁን ያደረገችው ነገር ሁሉ ኪሳራ ይሆናል። በዛም ላይ ሌሎች ሀገራትም አሜሪካን መናቅ ይጀምራሉ። ሁለተኛው ደግሞ እግረኛ ጦር ማስገባት ነው። እግረኛ ጦር ከገባ ለኢራን የበለጠ አድቫንቴጅ ይኖረዋል። ምክንያቱም በኢራን ከ4 ሚሊዮን በላይ ታጣቂዎች እንዳሉ ይገመታል። አሜሪካ ከዚህ ቀደም በብዙ ሀገራት የእግረኛ ጦር ሙከራ አድርጋለች። የኢራን የበለጠ ትልቅ እልቂት እንደሚያስከትል ይገመታል። ሶስተኛው የኒውክሌር ቦምብ መጠቀም ነው። የኒውክሌር ቦምብ አሜሪካ ከተጠቀመች ሌሎች ኒውክሌር ታጣቂ ሀገራትም የተመሳሳይ እርምጃ ሊወስዱ ይችላሉ። ቦምቡ መጠቀም በራሱ የመጀመሪያ ሽንፈት ይሆናል። ከዛም በዓለም ላይ ዲስኦርደር ስለሚያስከትል አሜሪካ በምድር ውስጥ ያላት ተጽዕኖ ያበቃለታል። ፎሎ ማድረግ እንዳትረሱ። ሰበር የተባሉ 7 አጫጭር ዜናዎችን ይዤላችሁ መቻለው። እስከ መጨረሻው ኮፒ ሊንክ እያደረጋችሁ አብራችሁን ቆዩ። ጣሊያን የአሜሪካ የጦር አይሮፕላኖች በግዛቷ ላይ እንዳያርፉ አግዳለች። ከ12 በላይ የእስራኤል ወታደሮች በሊባኖስ በተደረገ ውጊያ መገደላቸው እየተነገረ ይገኛል። እሱ ብቻ አይደለም፣ በርካቶችም እንደቆሰሉ ተናግሯል። ፈረንሳይ ለእስራኤል ወታደራዊ ቁሳቁሶችን የጫኑ አይሮፕላኖች በግዛቷ ላይ እንዳያልፉ አግዳለች። አሜሪካ በእስራኤል ውስጥ የሚገኙ ፍልስጤማውያን እስረኞች ላይ የተላለፈው አዲሱ የሞት ቅጣት ሕግን እንደምትደግፈው አስታውቃለች። የቼቼንያ ወታደራዊ ኃይል አሜሪካና ኢራን የእግር ጦር ወይ የምድር ጦር የሚያደርጉ ከሆነ ወታደራዊ ኃይሉ እንደሚቀላቀል ማለት ከኢራን ጎን ሆኖ ለመዋጋት ዝግጁ እንደሆነ ገልጿል። እንግዲህ ቼቼንያ ማለት በሩሲያና በዩክሬን ጦርነት ላይ ትልቅ ጉልህ ሚና የነበረው እጅግ ትላልቅ ውጊያ ድሎች ያከናወነ ትልቅ ወታደራዊ ኃይል ነው። የሩሲያ ውጭ ጉዳይ ሚኒስትር እንደገለጸው ከሆነ በዛሬው ዕለት ማለት ነው ወደ 3ኛ ዓለም ጦርነት እየተጠጋን ወይም ደግሞ ወደዛ እያመራን እንደሆነ ይሰማኛል ብለዋል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በትላንትናው ዕለት ስለተላለፈው በእስራኤል ውስጥ የሚገኙ ፍልስጤማውያን እስረኞች ላይ የሞት ፍርድ የሱን ውሳኔ ተቃውሟል። እንግዲህ ተመሳሳይ ድርጊት የሚፈጽሙ በርካታ እስራኤላውያን አሉ፣ ታዲያ ህግ ለነሱ አይሰራም ወይ ሲልም ጥያቄ ጠይቋል። ይህንን ድርጊትም በጽኑ አውግዟል። በሌላ ዜና እመለስላችኋለሁ። በትንሹ አካውንትንም ሰበር ዜና የተባሉ በርካታ ዜናዎችን እየለቀኩላችሁ ነው። ፎሎ እያደረጋችሁ ማለት ነው። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ፕሬዝዳንት ዶናልድ ትራምፕ ከኢራን ምን እንደሚፈልጉ በግልጽ ተናገሩ። እሱም ነዳጇንና ነዳጇን ነው። አካውንት የትክክል አይደለም። ስለዚህ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ይህንን አጠር ያለ የዜና ትንታኔ ተከታተሉኝ። ትራምፕ እውነቱን ተናግረዋል። ይህ ሁሉ ጦርነትና ፍጥጫ ኢራን የቀጠናው ስጋት ስለመሆኗ ብቻ አይደለም። ትራምፕ ልክ የቬንዙዌላን መሪ አስረው የራሳቸውን አሻንጉሊት መንግስት በመሾም የነዳጅ ሀብቷን ለመቆጣጠር እንዳሰቡት ሁሉ አሁን ደግሞ አይናቸውን ኢራን ላይ ከጣሉ ሰንበትበት ብለዋል። ለፋይናንሻል ታይምስ በሰጡት አነጋጋሪ መግለጫም ከሀገሪቱ የነዳጅ ዘይት መውሰድ እንደሚፈልጉና ምናልባትም የኢራን የኢኮኖሚ የደም ስር የሆነችውን ካራክ ደሴትን ሊቆጣጠሩ
ሊቆጣጠሩ እንደሚችሉም ፍንጭ ሰጥተዋል። በትራምፕ እሳቤ የኢራን መከላከያ ደካማ ነው፣ ስለዚህም በቀላሉ ልንወስደው እንችላለን ይላሉ። ነገር ግን እውነታው ለትራምፕ የሚሳካ አይመስልም። ኢራን እስካሁን ድረስ በአሜሪካና በእስራኤል በኩል የሚሰነዘርባትን የተለያዩ ጥቃቶች በጽኑ መክታና ተቋቁማ ከአቋሟ ፍንክች ያባብላዋ ልጅ ብላ መቆየት ችላለች። ትራምፕ እውነቱን ለመናገር የምፈልገው ከኢራን የነዳጅ ዘይት መውሰድ ነው ቢሉም ኢራን ግን ማንኛውንም የነዳጅ መሰረተ ልማቶቿን የሚነካ ጥቃት እንደ ቀይ መስመር አድርጋ ነው የምትመለከተው። አሁን ላይ ውጥረቱ የናረው ትራምፕ 3500 ተጨማሪ የአሜሪካ እግረኛ ጦር ቀጠናው ውስጥ መድረሱን ተማምነው ቢሆንም ኢራን በበኩሏ ለትራምፕ ወረራ የሰጠችው ምላሽ እጅግ ጠንካራ ነው። በምድር ጦር ከመጣችሁ ዋጋችሁን እሰጣለሁ በማለት አሜሪካ የምድር ጦርነት የምትከፍት ከሆነም ከፍተኛ ዝግጅት ላይ መሆኗን ገልጻለች። የትራምፕ ቀላል ያሉት ወረራ ወደ ረጅምና አደገኛ የምድር ጦርነት ሊቀየር እንደሚችል ግልጽ መልእክት አስተላልፋለች። የጂኦፖለቲካ ተንታኞች እንደሚሉት የትራምፕ አካሄድ ኢራንን በቀላሉ እጅ የሚያሰጥ ሳይሆን መላውን የመካከለኛውን ምስራቅ የነዳጅ አቅርቦት ለአደጋ የሚያጋልጥና ዓለም አቀፍ ኢኮኖሚ ቀውስ ሊያስከትል የሚችል የክልላዊ ጦርነት መጫሪያም ሊሆን ይችላል ይላሉ። ትራምፕ ይህንን ጦርነት ሲጀምሩ በ2 እና በ3 ቀን እንጨርሳለን ብለው ወራት እንደፈጀባቸው ሁሉ እስካሁን ኢራን ያሳየችው የተጋድሎ አቅምና ለምድር ጦርነት ያደረገችው ከፍተኛ ዝግጅት የትራምፕ የነዳጅ ዘረፋ ዕቅድ ዋጋው እጅግ ከባድ ሊሆን እንደሚችል ይገመታል። እናንተስ ምን ትላላችሁ? ትራምፕ የኢራንን ነዳጅ ለመቆጣጠር የሚያደርጉት ጥረት ይሳካላቸዋል ወይስ የኢራን ምላሽ የጦርነቱን አቅጣጫ ይቀይረዋል? ሐሳባችሁን በኮሜንት ላይ አጋሩኝ። ፎሎ ካላደረጋችሁ ፎሎ ማድረጋችሁ እንዳይረሳ። በዚህ ሰዓት የአመራሮቿ ግድያ የሰለቻት ኢራን አስደንጋጭና እንዲሁም ደግሞ ያልተጠበቀ ውሳኔ መወሰኗ ተሰምቷል። አንድ አመራር ሲገደል አንድ የአሜሪካ ግዙፍ ተቋም አወድማለሁ ማለቷ ተሰምቷል። ኢራን ከነገ ጀምሮ በኢራን አመራሮች ላይ ለሚፈጸም ማንኛውም ግድያ እንደ ማይክሮሶፍት፣ አፕል፣ ጉግል፣ ቴስላና እንዲሁም ደግሞ ሌሎች ታላላቅ የአሜሪካ ኩባንያዎችን እንደምታወድም በይፋ ማስጠንቀቂያ ሰጥታለች። ይህም ከነገ ሮብ አፕሪል 1 ጀምሮ እወቁልኝ ብላለች። ለተጨማሪ አዳዲስ ወቅታዊ መረጃዎች የፕላስ ምልክቷን እየነካችሁ ቤተሰብ ሆኑ መልክቴ ነው። 2 አዲስ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ኳታር ኢራን በጎረቤቶቿ ላይ ቀይ መስመሮችን በተደጋጋሚ አልፋለች እያለች ትገኛለች። እንግዲህ ያው በሌላ አማርኛ ትግስታችን እያለቀ ነው። ሁለተኛውና እጅግ አስገራሚው ዜና ይሄኛው ነው። በአመት $100 ቢሊዮን በሆርሙዝ ሰርጥ ታገኛለች ኢራን። እንግዲህ እንዴት ነው ካላችሁ በዛሬው ዕለት ኢራን በሆርሙዝ ሰርጥ የሚያልፉ መርከቦችን ቀረጥ ወይም ታክስ እንዲከፍሉ የሚያረግ አዲስ ህግን አጽድቃለች። በዚህም ምክንያት በአመት ውስጥ ብቻ ኢራን ከሆርሙዝ ሰርጥ $100 ቢሊዮን በላይ ገንዘብ ታገኛለች። በሌላ ዜናዎች መለስላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት።